ፀጉራችሁ እንደኔ እየተነቃቀለና እየረገፈ ካስቸገራችሁ ይሄንን የፀጉር ማሳደጊያ ሰርታችሁ ተጠቀሙት። በጣም ምርጥ ነው። ቻሌንጅ አድርጋችሁ ቢያንስ በሳምንት 2 ጊዜ ብትጠቀሙ እርግጠኛ ነኝ ፀጉራችሁ ያድጋል። እንዲሁም ደግሞ የሚነቃቀለውን ይቀንስላችኋል። በአንድ ጊዜ መነቃቀል ባይቀንስም ብዙ የተለያዩ ነገሮች ስትጠቀሙ ፀጉራችሁ መነቃቀልና መርገፉን ያቆማል። እኔ ፀጉሬ በጣም እየተነቃቀለብኝ ነውና ምክንያቱም ያው ሁሌም እላለሁ አራስም ስለነበርኩና አራስነት አልፎኛል እንዴ ያው እያጠባው ስለሆነ በተለይ ለእናቶች ይሄንን ቪዲዮ አድርሱላቸው ሼር አድርጉትና ማለት ነው። በተለይ አራስ ስትሆኑ ወይም ጡት ስታጠቡ ፀጉር የበለጠ ነው የሚረግፈው። እንዲሁም ደግሞ በሙቀት ይረግፋል በሙቀት አማካኝነት። ስለዚህ ዛሬ ይዤላችሁ የመጣሁት በመጀመሪያ እዚህ ጋር ሮዝሜሪ ፍረሽ ሮዝሜሪ ነው የተጠቀምኩት። እናንተ የደረቀ ሮዝሜሪ ካላችሁ በጣም አሪፍ ነው፣ ምንም ችግር የለውም። ማንኛውም መጠቀም ትችላላችሁ። ፍረሽ ግን ቢኖራችሁ ጓሯችሁ ላይ ብትተክሉ፣ በተለይ እኔ ኦዲየንሶቼ በአንደኛ ደረጃ ኢትዮጵያ ነው የምትከታተሉኝ። እስቲ ቪፒኤን አብሩልኝ ልበላችሁ እንዴ? አዎ አብርታችሁልኝ እስቲ ቪዲዮዬን እንዲቆጠር ማለት ነው። ለማንኛውም ምንም ችግር የለም። ዋናው እናንተ ተጠቃሚ ሆኑ ማለት ነው። እና ኢትዮጵያ ያላችሁ በተለይ ቢያንስ 40% ኢትዮጵያ ነው የሚከታተለኝ። ስለዚህ ጓሯችሁ ላይ ትከሉ ጓሯችሁ ላይ ቀላል ነው በጣም በቃ በአጭር ጊዜ ነው ራሱ የሚበቅለው። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ ሰላምታውን ከ1 ደቂቃ ከምናምን በኋላ ነው የመጣው እና ከዛ ሌላኛው ግብአቴ ደግሞ ሩዝ ነው። ሩዝ ፀጉር የማድረቅ ባህሪ ቢኖረውም ፀጉርን ያሳድጋል። ነገር ግን ስትጠቀሙት እንደዚህ እየቀላቀላችሁ በምትጠቀሙበት ሰዓት ምንም ችግር የለውም፣ ፀጉራችሁ አይደርቅም ማለት ነውና ስለዚህ ሩዝ ጨምሩበት። ሩዝ ጨምሬበታለሁ። እንዲህ እዚህ ጋር ቡና ካላችሁ የሀበሻ ቡና መጨመር ትችላላችሁ እያልኩ ነበር። ቪዲዮን ያው ድምጽ እንደገና እንትን ብዬ ነው እንጂ የሀበሻ ቡና ካላችሁ የሀበሻ ቡና ግን የሀበሻ ቡና እንትን አሻራ ስለሚኖርበት ማለት ነው ካፈላችሁ በኋላ ውሃውን ጨምሩ እንጂ ሌላ ፀጉራችሁ ስትታጠቡ ስትቀቡ ያስቸግራችኋል ከታች ስለሚዘቅጥ ማለት ነው። ከዛ በኋላ እዚህ ጋር አንድ ላይ እናጥበዋለን። ጥቁር አዝሙድ ጨምሬበታለሁ። ጥቁር አዝሙድ ሽበት ካለባችሁ ሽበቱን እንዲጠቁር ያደርገዋል። ሽበት ባይጠፋም ፀጉር ይጠቁራል። በየጊዜው የምትጠቀሙ ከሆነ ፀጉራችሁ ያማረና ውብ የሆነ ነው የሚሆንላችሁና ሽበት ያው የሽበት ቪዲዮ ለቅቄላችሁ ነበርና ኮመንትም እያየሁ ስለነበር በፀጉር ተፈጥሮ አይጠፋም ስላላችሁ ሽበት ባይጠፋ ራሱ በጊዜው ሽበቱ እየጠቆረ ይመጣል። ነገር ግን የምትጠቀሙት ግብአት የምታቆሙ ከሆነ ያው ነው ሽበቱ ያው ሽበት ነው ማለት ነው፣ አይጠፋም ከነድራሹ። ግን ከነድራሹ ደግሞ ሽበት እንዳይታይባችሁ ደግሞ የተለያዩ ግብአቶች እየተጠቀማችሁ ሽበታችሁን እንዲጠቁር ማድረግ ትችላላችሁ። እና ከዛ በኋላ ሮዝሜሪ ፀጉርን ለማሳደግ እንዲሁም ከግንባር የሸሸ ፀጉር ይመልሳል። የሮዝሜሪ ውሃ፣ የሮዝሜሪ ቅባት እውነት ለመናገር እዚህኛ ጋር በጣም ውድ ነው። እግዚአብሔርን አንድ ቀን ምናልባት አሁን ልጆች እና የመንታ ልጆች እናት ነው ያስቡት ሱቅ ሲሄድ እነሱን ይዤና አንድ ቀን ግን የሆነ ቀን ቪዲዮ ቀርጽና አሳያችኋለሁ። እና በጣም ውድ ነው የሚሸጠው የሮዝሜሪ ውሃ ብቻ ማለት ነው። የሩዝ ውሃ፣ የሮዝሜሪ ውሃ እሱም ኬሚካል ጨምረውበት ነው። እና እናንተ ደግሞ ከኬሚካል ነፃ የሆነ ቤት ውስጥ ሰርታችሁ መጠቀም ትችላላችሁ። በገበያ ላይ የሚሸጡት ኬሚካል ያለባቸው እንዳይበላሹ ሌላ ኬሚካል ይጨምሩበታል። ያ ደግሞ ኬሚካል ያለው ነገር ለፀጉራችንም ሆነ ለፊታችንም የምንጠቀመው ነገር የራሱ የሆነ ጉዳት አለው። ምክንያቱም ማቆያ ስለሚጨምሩበት ማለት ነው። ስለዚህ ቤት ውስጥ እንደዚህ እየሰራችሁ መጠቀም ትችላላችሁ ማለት ነው። እንዲሁም ውሃውን ብቻ የሩዝ ውሃ በሩዝ ውሃ ቻሌንጅ ብታረጉ ቢያንስ ለአንድ ወር በአንድ ወር ውስጥ ለውጥ ታገኛላችሁ። በአንድ ወር ውስጥ ፀጉራችሁ የሚነቀል ከሆነ ራሱ እኔ እውነት ለመናገር በ15 ቀን ውስጥ ነበር ፀጉሬን መነቃቀሉ ያቆመው ማለት ነው። ምክንያቱም የሽንኩርት ቅባት እየተቀባው ነበርና ይሄንንም ደግሞ በጣም ነው የጠቀመኝ። ፀጉሬ አሁን በጣም እየተመለሰ ነው ከበፊቱ ማለት ነው። እንዲሁም ለ15 ቀን ደግሞ ትቼው አንድ ቀን ያው ምናልባት በቀጣይ ቪዲዮ አሳያችኋለሁ እና ለ15 ቀን ትቼው ደግሞ ፀጉሬ እንዴት ተነቅሎ እንደወጣም አሳያችኋለሁ። እና ከዛ በኋላ ፀጉራችሁን እንደዚህ ተቀብታችሁ መሳጅ ማድረግ አለባችሁ። መሳጅ ስታረጉት ፀጉራችሁ ያው ዝም ብሎ መቀባት ሳይሆን መሳጅ መደረግ አለበት። ቢያንስ በሳምንት 2 ጊዜ
በዛ ባይባል 2 ጊዜ በቃ ሹሩባን ከሰራችሁት ሹሩባ የሰራችሁትን ወይም 3 ቦታ 4 ቦታ ይዛችሁት በቃ ያንን ጠብ ጠብ አድርጋችሁ ማሳጅ አድርጋችሁ ቅባት ተቀብታችሁ ፀጉራችሁን ማቆየት ይቻላል። እርጥበቱን ደግሞ እንዳይቀንስ ደረቅ ሲሆን ፀጉር በጣም ውልቅ ብሎ ነው የሚወጣውና ይሄኛው ደግሞ ስትጠቀሙ ፀጉራችሁን እርጥበቱን ጠብቆ ቢያንስ በቃ እንዳይነቃቀል እንዲሁም ደግሞ እንትን በሚደርቅ ሰዓት ሽቦ ስለሚሆን ስታበጥሩት ሲበጠር በተለይ በጣም ይነቀላል። ሽቦ ከሆነ ፀጉራችሁ በጣም ደረቅ ከሆነ ማለት ነው። ያንን ነገር ለመከላከል ፀጉራችሁን ለማሳደግ ይጠቅማችኋል። በአንድ ጊዜ አይደለም፣ ብዙ ጊዜ ብዙ ሰዓት ይፈልጋል። ቻሌንጅ አድርጉት። በ15 ቀን ውስጥ ራሱ በተከታታይ የምትጠቀሙ ከሆነ ለውጥ ታገኛላችሁ። ግን ያው እኛ በተፈጥሮ ሀበሻዎች ያው እንትን የለንም፣ ትዕግስት የለንም ማለት ነው። ትዕግስት እንዲኖራችሁ አንድ ነገር ምላችሁ ነገር ቢኖር ምናልባት ዩቲዩብ ቪዲዮ ብትሰሩ ወይ ቲክቶክ ቪዲዮ ብትሰሩ ቻሌንጅ ታደርጓላችሁ፣ እራሳችሁን ታበረታታላችሁ ማለት ነው። እኔ በራሴ ያው ዩቲዩብ ቪዲዮ እና ቲክቶክ ቪዲዮ ስሰራ እንደዚህ እጠናከርና እሰራለሁ፣ ራሴን በዛው ጠብቃለሁ። ስለዚህ ያው አጭር ቲፕ ልስጣችሁ ብዬ ነውና ምናልባት አንዳንዴ በቃ ለዚህ ፀጉሬ ለዚህ እንትኔ ስለምትሉ ስለዚህ ሰርታችሁ ተጠቀሙት። ቅባት ካላችሁ ቅባቱን የሮዝሜሪ ቅባት በጣም አሪፍ ነው። ከሰራሁት እኔ ቆይቷል። በቀጣይ ሰራዋለሁኝ እና በጣም ነው ከዚህ በፊት ራሱ እየጠቀመኝ የሮዝሜሪ በአጠቃላይ ሮዝሜሪ እንዲሁም ደግሞ ሮዝ፣ ጥቁር አዝሙድ በጣም ነው የሚጠቅመው። ፀጉራችሁን ነው የሚያሳምርላችሁ። ፀጉራችሁ ውበቱን ጠብቁ። ያማረ ከለር እንዲኖረው ግዴታ ርዝማኔ ብቻ አይደለም መጠበቅ ያለባችሁ። የሆነ እስቲ ያስቡት አጭር ፀጉር ሆኖ ከለሩ የሚያምር በቃ ሲያምር ከለሩና ረጅም ፀጉር ሆኖ ደግሞ የሆነ ቡን ካለው ደግሞ ምንም በቃ ወዝ የሌለው ከሆነ ምንም ትርጉም የለውም። ስለዚህ እንደዚህ እያደረጋችሁ መጠቀማችሁን እንዳትረሱ ማለት ነው። እናንተም ደግሞ እስቲ የምትጠቀሙትን እናንተም ጻፉልኝ፣ እኔ ደግሞ ልሞክረውና ከዛ በኋላ ያው ፀጉሬን እንዳያችሁት ነው። እውነት ለመናገር በጣም ተነቃቅሏል። 15 ቀን ሙሉ ምንም ፀጉሬን አልነካሁትም። ግን እግዚአብሔር ይመስገን ያው ምንም አይልምና እየተመለሰ ነው። ተነቅሎ ቢወጣም ከስር እያደጉ ነው። አጫጭር ፀጉሮች ከስር አሉ። እነዛ ደግሞ ሲረዝሙ ፀጉሬ ወደ ስስ ግቡር ይሆናል ማለት ነው። በእርግጠኝነት የፀጉሬ ታሪክ ይቀየራልና ደግሞ እግዚአብሔር ይመስገን በጣም አሪፍ ነው ከበፊትና ከአሁንም። ምክንያቱም ስታጠቡ እርጉዝ ስትሆኑ እንዲሁም ደግሞ በተለያየ ነገር ሴቶች ልጆች ስንሆን ብዙ ቻሌንጆች አሉ። እነዛ ቻሌንጆች ስታልፉ ፀጉር መነቃቀል ይመጣል፣ የሆርሞኖች መቀያየር። እነዛ ነገሮች ደግሞ በራሳችን ላይ ጉዳት አሳርፎ ነው የሚሄደው እና ያንን ጉዳቶች ደግሞ እንዳናሰናግድ ራሳችንን መጠበቅ መንከባከብ አለብን። ሌላ እንደዛ ካልሆነ በጣም በቃ ዲፕሬሽን ውስጥ ነው የምትገቡት። እኔ በራሴ አንዳንዴ ግን እግዚአብሔር ይመስገንና ያን ያክል እንትን ባይለኝም ባይገጥመኝም። ስለዚህ ፀጉራችሁን ታደጉ፣ ፀጉራችሁን ተንከባከቡ። በሌላ ቪዲዮ እንገናኛለን። ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉልን። ቪዲዮውን ላይክ ስታደርጉ ሌሎች ጋር የመሄድ አቅም አለው። በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሆነላችሁ። ሰርታችሁ ሞክሩት ባይ